ጊዜው አሁን በትክክል አደጋ ውስጥ ነው ያለው። ዶንኪቱብ እንደ ተቋም ብዙ ስራዎች ሰርቷል። በባንክ ገዝተ ነው የነበረውን ፕራዶ ሸጠን ነው። ልክ ያኔ ልጆችን ማስተማር ስትጀምር ብዙ ስህተት ሰርቷል። ወገን እሸቱ እያስተማረ ነው። እኔ እኮ አይቼዋለሁ፣ ወጌሻ አይቼዋለሁ። እሸቱ እያስተማረ ነው ገብቶኛል። እኔም ላይፍ አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ፣ የባንክ ዕዳዎች አሉብኝ። ጤና ይስጥልኝ የኡርጊ መልቲ ሚዲያ ቤተሰብና ተከታታዮች። እሸቱ መለሰ የኢትዮጵያን ሕዝብና የኤርትራን ሕዝብ ተማጽነዋል። አንዳንዴ ሰው ልጅ ለምን ያጠፋል አንልም። ሰው ከጥፋቱ መማር ሲያጠፋ ደግሞ አጥፍቻለሁ ይቅርታ ማለትም ያለ ነው ብዬ አስባለሁ። ዶንኪቱብ እንደ ተቋም ብዙ ስራዎች ሰርቷል። በተለይ በድንቅ ልጆቹ ላይ ብዙ ፕሮግራም ብዙ ልጆች ሲያቀርብ ሁላችንም የምንወደው ፕሮግራም ሁላችንም የምንወደው እንደ ተከታታይ ፊልም የምናይ ፕሮግራም ነበረ። ጊዜው አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። መጨረሻ ላይ ደግሞ አብረን እጣ ፈንታውን የቻናሉን እንድንወስን እስከ መጨረሻው አብራችሁኝ እንድትቆዩ በድጋሚ አደራላለሁ። ዶንኪቱብ ላይ እኛ በጣም ለፍተን እስከ ሌሊቱ 8 ሰዓት እንቅልፋችን አተን የሰራነውን ቪዲዮ እንጭናለን። ወዲያው ሙሉን ይወስዱና ሰዎች ቲክቶካቸው ላይ ይጭኑታል። ቲክቶክ ላይ የኛ ቪዲዮ 3 ሚሊዮን 3.5 ሚሊዮን 1.6 ሚሊዮን ጊዜ ይታያል። ዩቲዩብ ላይ ስንመጣ ግን ወይ 300 ሺህ ነው ወይ 500 ሺህ ነው 100 ሺህም ሊሆን ይችላል። ስለዚህ ቲክቶክ ላይ በቃ የኛ ቪዲዮ በጣም እየተወሰደ መጫን ጀመረ። እኔም ላይፍ አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ፣ የባንክ ዕዳዎች አሉብኝ፣ ላይፍ አለኝ። እዛ ጋር ጠቅላላ ቲክቶከሮች ቲክቶክ ይከፍታሉ፣ የኛን ቪዲዮ እየወሰዱ ይጭኑና ቲክቶካቸው ሲያድግ ፎሎወሩ ይሸጡታል። በእኛ ስም ነው የሚከፍቱት፣ እሸቱ መለሰ ዶንኪቱብ ብለው። አየን አንድ ዓመት ተኩል አየን። በቃ ከአቅማችን በላይ ሲሆን 70-80 የቲክቶክ ፔጆችን ሪፖርት አድርገን አዘጋን። ስናዘጋ ትልቁ ጥፋት እሱ ነው ብዬ ነው የማስበው። ከዛ በኋላ ዘመቻዎች በጣም እየበረቱ መጡ። ኔጌቲቭ ዘመቻዎች፣ ስም ማጥፋቶች። የሆነች ጉዳይ ከተነሳች በጣም ብዙ ሰዎች ቪዲዮ ይሰራሉ በአንድ ጊዜ። ምን በድያቸው ነው ላሉ ድሮ አይገባኝም። እንዲህ ምን አድርጋቸው ነው እነዚህ ሰዎች? እኔ አልነካዋቸው፣ ለካ ነክቻለሁ። ስለዚህ በትክክለኛ አይምሮ እኔን ለመገሰጽ ቪዲዮ የሚሰራ አለ። በዛው ልክ ደግሞ ጉዳዩ ምንም ይሁን ሳያምንበት አታክ ለማድረግ የሚነሳ በዛ ማለት ነው። ትክክለኛዎቹ ማለት የምወቀስባቸውን የምሰደብባቸውን ነገሮች በአኮቴት ነው የምቀበለው። ለምን? እንደውም እግዚአብሔር ሸፍኖልኝ ነው እንጂ ኃጢአቴን ቢገልጠው ከዚህ በላይ ብዙ የሚቀጠቀጥ ነገር ያለኝ ሰው ነኝ። በጣም ሰው ከነድካሙ ይጠቅማል። ሰው ከነድካሙ ይጠቅማል። ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተ ነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ኢትዮጵያን ሕዝብ ምን በድዬ ነው የሚለውን አንዳንድ ነገር እኔ ብዬ ለማለፍ ሞክራለሁ። ይሄ ሲል እኔ እሸቱን ፐርሰናሊ በጣም ወደው ሰው ነው፣ በጣም ማከብረው ሰው ነው። ያው ሰው ልጅን ሁሌ እኛን ያስደስታል ብለንም መጠበቅም የለብንም። ማለት ሁሉንም ሰው ማስደሰትም አይቻልም። አንዳንዴ ብቻ ሰዎችን ለመጠቀም ብለን ሰዎች የምንጎዳ ይኖራል እና እኔ ጥንቃቄ ማድረግ ያለብን ብዬ አስባለሁ። የዶንኪቱብ እንደ ተቋም ለዚህ ሀገር የሰራቸው ድንቅ ብዙ ስራዎች አሉ፣ የማይካድ ነገር ነው። ብዙዎቻችን ዶንኪቱብን እንደ ተከታታይ ፊልም የምናይበት ጊዜ ነበር። እውነቱን ለመናገር ሰው አይደለንም ተቋምን የምንመራው እና እንደ ተቋም እንደ ዶንኪቱብ ማየት የምንችለው እሸቱን አንተን ነው የምናየው። እንደ ወንድም እንደ አስተማሪም ልመክረው የምፈልገው እሱ ዶንኪቱብ የሆነ ስህተት ከሰራ እሸቱ የሆነ ነገር ከሰራ በተዘዋዋሪ ዶንኪቱብ የሆነ ጥፋት አጠፋ ማለት ነው። ዶንኪቱብ የሆነ ጥፋት ካጠፋ በተዘዋዋሪው እሸቱ የሆነ ነገር አጠፋ ማለት ነው። እሸቱ ማለት ዶንኪቱብ ነው፣ ዶንኪቱብ ማለት እሸቱ። ምክንያቱም የትኛውም ካምፓኒ
የሆነ ግለሰብ ነው ኦን የሚያደርገው። ከዛም በኋላ ስራ አስኪያጅ ይኖራል፣ ባለቤት ይኖራል። ስለዚህ እኔ እዚህ ውስጥ የትኛውም ጥፋት ሳጠፋ እንደ ዶንኪቱ አልታይም አይነት ነገር እንዳይሰማ ብዬ ነው። ለምን ሰው የሚያውቀው ዶንኪ ባለቤት አንተ ስለሆንክ ማለት ነው። በሚዲያ የተጎዳች ነገር በሚዲያ እንጠግን ብሎ ወጌሻን እያስተማረ ነበረ። የዛሬ 3 ዓመት አካባቢ ነው የጀመራቸው። አይ ቲንክ ችግርም የመጣ ከዚህ ነው ብዬ አስባለሁ። አንዳንዴ ይውላችሁ ገንዘብ ስትሰሩ ለሌሎችም ትምህርት እንዲሆን ብዬ ነው የማስበው፣ ከእሼቱ እንድትማሩ ብዬ የማስበው። የእውነት ገንዘብ መስራት ከፈለጋችሁ አስባችሁበት እኔ የማስተምረው ነገር ልክ ነው ወይ፣ እንዴት ነው የማደርገው፣ ነገ ምን ይመጣብኛል ብላችሁ ማሰብ አለባችሁ። አሁን ላይ ስፔሻሊ ዩቲዩብ ላይ እናስተምራለን፣ ዩቲዩብ እንዲከፍል እናደርግላችኋለን ብላችሁ የምታስቡ እንደ ተጨማሪ ስራ ስሩ ብላችሁ ይሄ ድራማ የምትሰሩት አያስፈልግም። በዚህ ዘመን ድራማ መስራት አይጠቅምም። ይኸው ለእሼቱን ባይዞ አንዱ ቻሌንጅ ነው፣ አንዱ ችግር ነው፣ አንዱ አሁን ላይ ለዶንኪቱ የመጣ ፕሮብሌም ነው ብዬ የማስበው አንዱ ይሄ ነው። ልክ ያኔ ልጆችን ማስተማር ስትጀምር ብዙ ስህተት ትሰርታለች። ኮሜዲያን እሸቱ እያስተማረ ነው። እኔ እኮ አይቼዋለሁ፣ ወጌሻ አይቼዋለሁ። እሸቱ እያስተማረ ነው፣ ገብቶኛል። ስልኩን እያለው እንደውም 0975 50 አዎ በቃ ይዤዋለሁ። ግን ጫኔ ካወቅ ደውለህ ለምን አትመለከትም? ማላ ያስፈልጋል። ትማራለህ? እኔ ላስመዝግብህ ማለት አንቺ ትከፊልኛለሽ እኮ። እኔ ላስመዝግብህ ወይ ትማራለህ? እኔ እማራለሁ። ናት ትማራለህ? አዎ እማራለሁ። በእናትሽ ደስ ይለኛል። በቃ ህይወቴን ቀይሪ። በቃ ጸደቂብኝ። እንደዚህ ነው ያልኩሽ። በቃ ማቱ እንዴት ዋልሽ? ወጌሻ ሰው ላስመዘግብ ነበር። ልቄ? አዎ ልቄ። ወንድ ነው ልቄ። እኔ ማስታወቂያ ሲሰራ ምንድነው ያደረገው? ሰው በአንዴ ወደ ዩቲዩብ መጥቶ ከዛም በኋላ ዶላር ተከፋይ እንዲሆን አድርጎ ነው ለብዙ ሰው ማስታወቂያው ሰርቶ ሰዎች እንዲሄድ ያደረገው። ሰው ማስታወቂያ በደንብ ተሰራ ምንድነው የተባልነው? በአንዴ የዶላር ተከፋይ ትሆናላችሁ፣ እንደዚህ ትሆናላችሁ ተባልነውና ሄድ ነው። ሰው እዛ ስንደርስ ስልጠና ላይ ምን ተባልነው? እሼቱ ራሱ ማለት ነው። ስልጠና ላይ ምን ተባልነው? ይሄ ስራ ለመስራት ጊዜ ያስፈልጋል። ዩቲዩበር ለመሆን ወስናችሁ ከመጣችሁ እንግዲህ ይኸው ክፍያ ተከፍሎ ኦልሞስት ወደ 15,000 ብር ምናምን እንደዚህ ነው የከፈለው። ክፍያ ከፍለን እዛ ደርሰን እዛ ከደረስነው በኋላ ቆርጣችሁ ከመጣችሁ የለም። ሰው እኮ የሆነ ነገር ስለቆረጠ ነው እዛ ድረስ የሚሄደው ማለት ነው። ሶ ወቅቱ ክረምት ነበረ። በዝናብ በምን ከአዳማ ከየት እየመጡ ይማሩ ነበረ። ያው የምታውቁ ታውቃላችሁ ብዬ ሰው መጣ፣ ወደ ክላስ ገባን። ሰው ጥረት የማይፈልገው የለም። ዶላር ተከፋይ አይደለም፣ ብር ተከፋል ብትሎ የኢትዮጵያ ሕዝብ የተቸገረ ሰው ነው። ቻሌንጅ ህይወቱን ለመቀየር ብዙ ነገር እናደርጋለን። ይሄ ግልጽ ነው፣ ምንም እንትን የለው። ክላስ ገባን ማለት ነው። ክላስ እንደገባን ምን ተባለ? ምርጥ ካሜራ ያስፈልጋል። ካሜራ ከሌላችሁ ምርጥ ስልክ ያስፈልጋል። ምርጥ ኮምፒውተር ያስፈልጋል። ጊዜ መስጠት አለባችሁ። ይሄ ስራዬ ነው ብላችሁ መስራት አለባችሁ ተባለ። ከዛ ሰው ያው የመጀመሪያ ጊዜ ስለሆነ ተማማቀ። ኦኬ አሪፍ ነው አለ። እየተማረን እያለ ምንድነው እላዩን ነው የምነግርህ፣ ዲፕ የነገረን ነገር የለም። አሁን ያኔ እኛ በ15,000 ብር ስንማር የነበረው ምንድነው ቪዲዮ ኤዲት፣ ኮንተንት ክሬሽ፣ ስለ ዩቲዩብ ሙሉ ነገር ነው ሲያስተምር ነበር። በአይን ነው ያየ ነው። እንግዲህ ኤዲት የምታውቁት ታውቃላችሁ። ኤዲት ለመማር እኔ ከዛ በኋላ ሌላ ቦታ ከፍዬ እንደገና ነው ኤዲት የተማርኩት። ድጋሜ 2 ክሳራ ማለት ነው። እሼቱን ያን ያህል የሚወደው ልጅ በአንዴ ለሱ ጣላቻ አሳየሁት ማለት በጣም አስጠላኝ ማለት ነው። እሼቱ ኢማጂ እንግዲህ ያኔ 15,000 ብር 400 ምናምን ሰው ሆነን ነው የተማርነው። ኦንላይን ላይ እያስተማረ ነበር። ውጭ ያሉ ሰዎች በኦንላይን ይማሩ ነበር። ትልቁ ስህተት ሰራ ብዬ የማስበው እሼቱ እዚህ ጋር እኔ በጣም ወዳለሁ፣ በጣም አከብራለሁ። ያው ሰው ነው የማይሳሳተው የለም። ዛሬ ተሳስተ በዚህ መንገድ ስትጸጸት ሳይ የእውነት በጣም ከፍቶኛል። በዚህ አጋጣሚ ያንተን ተማሪዎች ሰብስበ አይ ቲንክ ሶሪ ማለት ያለብኝ ይመስለኛል። ምክንያቱም 400 ሰው ማለት እኮ እሼቱ ይኸው 400 ሰው ማለት ለ4 ሚሊዮን ሰው ያዳርሳል። እሱ ብሩን ነው ያሰበው። የሆነ ነገር ስትሰሩ አደራ ብር አታስቡ። ምክንያቱም ብር ባታስብ እኮ እነዚህ ልጆች ጥሩ ቦታ ታደርስ ነበር። በሚዲያ የተጎዳችው ነገር ሚዲያን ያቃኑ ነበር፣ ሀገርን በሚዲያ ያቃኑ ነበር። ግን አይደለም ዛሬ ሀገርን በሚዲያ ሊያቃኑ ቀርቶ ራሳቸው ህይወታቸው ሊያቃና አልቻለም። እውነቱን ለመናገር ከዛን ጊዜ እኛ እንደው ምንድነው የተባልነው? ከዚህ በኋላ ተባልነው በመሃል በአንዳንድ ወሬ ማድረጌ ከእናንተ ጋር ተገናኝቼ የት እንደደረሳችሁ እንዴት እንዳረጋችሁ አየው ነበር ያለ። እሱም አላረገም። በዚህ አጋጣሚ
ዩቱብ ማስተማር የምትፈልጉት እናስተምራለን፣ እንደዚህ እናደርጋለን የምትሉ ይኸውላችሁ፣ ኢትዮጵያ ህዝብ እጅ ሲያጨበጭብም እንደዛ ነው። ስጥልም በቃ እስከ መጨረሻ ነው የምጥል እና እንደዛ የምታደርጉ ሰዎችም ጥንቃቄ ያድርጉ። ከእሼቱ ተማሩ ማለት ፈልጋለሁ። የአንተ ታማኝነት እዚህ ጋር ታየ ማለት ነው። ምክንያቱም ያ 400 ተማሪ ለ4 ሚሊዮን ሰው ያዳርሳል። ኦንላይን ስታስተምር ነበር። የውጭ ሰዎች የአንተን ታማኝነት በዛን ጊዜ አየ ማለት ነው። ለምን አስተማርክ? ማስተማርህ ችግር ነበረ አይደለም። ስታስተምር አንደኛ ስታወራ የነበረውና ዩቱብ ላይ ያለው ልዩነት አለ በፍጹም። አሁን 2 ዓመት ውስጥ የተማርኩበት ሌላ ታሪክ ነው። ገብተዋል? ምክንያቱም ያኔ እያንዳንዱን ነገር ኤዲትም ሲሆን ለእያንዳንዱ ሰው ልክ ዛሬ አሁን ኮምፒውተር አዘጋጅተ እንደምታስተምር እንደዛ ማስተማር ነበረብን። ይሄ ሁሉ ዛሬ በአሪፍ መንገድ ቀርበን ቢሆን ኖሮ በአሪፍ መንገድ ይዘን ቢሆን ኖሮ ይሄ ሁሉ ሜምበር ይሆንልኝ ነበር። ስም ማጥፋት የሚነሳውም ከዚህ ነው ብዬ ነው። ስለዚህ ዛሬ ላይ ወርቄ ስታይ ሳይክ ዛሬ ላይ በዚህ መንገድ አዝኔ እውነት በዚህ ልክ እዚህ መተ ስታወራ ከፍቶኛል። እውነቱን ለመናገር ለምን ውርቀትን ማየት አልፈልግም። የዶንኪቱብ ውርቀት ማየት አልፈልግም። የእሼቱ ውርቀት ማየት አልፈልግም። እውነቱን ለመናገር ግን በዚህ ልክ ደግሞ ጸጽተ አጥፍቻለሁ ስትል ኦልሬዲ እኔም ውስጥ የምንክቶኛል። አንደኛ ልጆች ሰብስብና ሶሪ በላቸው። ለዩቱብ ስትሰጡ የነበረው ስልጠና በቂ ያልነበር ከከፈልነው ፕራይስ አንጻር ምንም ኖርማል ነው። ይሄን ነገር በደንብ ቆም ብለህ አስብ ለማለት ፈልጋለሁ። እኔ ለኢትዮጵያውያን ሕዝብ ማለት ያለብኝ አይኖ እሼቱ እንደ አንድ ሰው ተሳስቶ ይሆናል። ሰው ደግሞ ተሳስቶ በዚህ ልክ ከአንዴም ሁለቴም ይቅርታ ብለዋል። ባይዞ ከዚህ በፊት ገዳም ላይ የሰራው ስተትም አለ። ስተት ነው ብሎ ስተቱን ተምሯል። መቼም ሰው ልጅ ሆኖ የማይሳሳተው የለም። እኛ ያው ፍጡር ስንባል አምላክ አይደለንም፣ እናጥፋለን። ሰው ደግሞ አጥፍቶ በዚህ ልክ ይቅርታ ሲል የኢትዮጵያ ሕዝብ ይቅርታውን ሊቀበል ይገባል ብዬ አስባለሁ። ለምን እሼቱ ልክ ለራሱ እንደሚለፋ ሁሉ ለብዙዎች ለፍቶ ብዙዎች ሲወርቁም ለብዙዎች ደርሶለታል። በትግራይ ሂዶ ደርሱ በትግራይ የተራቡት በጦርነት የተፈናቀሉት ሰዎች ሂዶ ረድቷቸዋል። በቦረና እንደዛው፣ በአማራ ክልል እንደዛው በየቦታ ሂዶ ከብሔርም ነፃ ገለልተኛ ሆኖ ብዙ ነገር ሰርተዋል እና የሀገር ባለውለታም ነው። እውነት ነው። ውጤቱ ባያምርም በሚዲያ የተጎዳችው ነገር በሚዲያ እንጠግናለን ብሎ ወገሻ ብሎ ከአንዴ 3 4 ሲያስተምር ነበረ እና በብዙ መንገድ እቺ ነገር ለመርዳት ለመደገፍ የተሻለች ነገር ለማድረግ ሞክረዋል። መሞከሩም አንድ ነገር ነውና የተቀየማችሁ ሰዎችም ሶሪ እንድትሉ በዚህ ይቅርታ እንድታረጉ በዚህ አጋጣሚ በኢትዮጵያ ሕዝብ እለምናቸዋለሁ። ሰዎች ከብር ይልቅ ሰውን ማስቀደም፣ ከብር ይልቅ ነገን ወዳጅነት ማጠንከር ጥሩ ነው ብዬ አስባለሁ። በዚሁ አጋጣሚ ዶንኪቱብን ሜምበር ሁኑለት፣ አግዙት። ዶንኪቱብም ወደ ነበረበት ቦታ ይመለሳል። እኔም እንደዛ ነው የምፈልገው። እሼቱ የኛ ልጅ ነው። እሼቱ የኢትዮጵያ ልጅ ነው፣ ጨዋ ልጅ ነው። እንደዛ እንዲቆይልን ነው የምፈልገውና እግዚአብሔር ቸሩ አምላክ እግዚአብሔር የማይችለው ነገር የለም። ኪዳነ ምሕረት ትጨመርበት እና የተሻለ ጊዜ እንደሚሆን ተስፋ አረጋለሁ። ስለነበረኝ ጊዜ በጣም አመሰግናለሁ። ቸር ሰንብቱ። የእሼቱን የዶንኪቱብን ሜምበር ሁኑ አደራዬ ነው። ስለነበረ ጊዜ በጣም